ለኃያሉ እግዚአብሔር ክብርና ምስጋና ይግባው። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክብርት ዶክተር ሂሩት ካሳ የባህል ቅርስና ቱሪዝም ቢሮ ኃላፊ፣ ክብርት ውድማ ከብርሽ ጋዜጠኛና ጸሐፊ መዓዛ ብሩ፣ የተወደዳችሁ ኢትዮጵያውያን ክቡራትና ክቡራን፣ ይህንን በዓል ለመታደም ከውጭ ሀገር ከአሜሪካ፣ ከካናዳ፣ ከክፍለ ሀገራትም ከደብረ ታቦር፣ ከጎንደር፣ ከጎጃም እዚህ የተገኛችሁትን እንግዶቼን እንኳን ደህና መጣችሁ ማለት እፈልጋለሁ። እግዚአብሔር ስሙ ከፍ ይበል። የዛሬውን ክብር ሁሉ ይውሰድ። ዛሬ ጣይቱ የባህልና የትምህርት ማዕከል በመወዳት ታሪካዊ ሀገሬ ላይ እውን ሆኖ ያየሁበት ታሪካዊ ቀን ነው። ከስደት በተመለሰ ኢትዮጵያዊ ያውም በግለሰብ አቅም የባህልና የትምህርት ተቋም መመስረት የመጀመሪያው ብቻ ሳይሆን አስቸጋሪ መሆኑን ሁላችሁም ትረዳላችሁ። ከመርዳት ይልቅ በመጉዳት ከመገንባት ይልቅ በመናድ የሚመርጡ በዛ ላይ የሚራወጡ ምድር በበዛባት በሀገራችን ላይ እግዚአብሔርንና ቅን ደጋፊዎቼን ወዳጆቼን ተመርኩዤ ልክ በአራተኛ ዓመቱ ተጠናቆ ለምርቃት በቅቷል። በዚህ ስፍራ ከዛሬ 4 ዓመት በፊት እንዳልኩት ሁሉ የጥበቡን ድርጅት ከፍቼ በመሰራበት ወቅት እጄን ይዞ ያራመደኝ፣ ብርሃኑን ቆሞ የጠቆመኝ፣ መንገዱን ጠርጎ ያሻገረኝ አልነበረም። በውስጤ ከሚነደው የሙያ ፍቅርና ጽናት በቀር ምንም አልነበረኝም። ያሳለፍኩትን ችግር ሳስተውል ከችግሩ ይልቅ ያገኘሁትን ድል መቁጠር መርጣለሁ። ከተጎዳሁበት ነገር ይልቅ ያካበትኩትን ውጤት ሳስበው ልቤ በኩራት ይሞላል። እነሆ ዛሬ በዚህ 120 ዓመታት ባስቆጠረው የብዙ ተቋም ታሪክ ባለቤት በሆነው በቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል የቅርስ ግቢ ውስጥ ተገናኝተን የጥበብና የጠቢባን ማዕከል ለማድረግ በመብቃታችን ሁሉም ኢትዮጵያዊ ሊኮራ ይገባል። ይህ የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለሕዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን፣ የወግቃውን፣ ጌጡን፣ ጥበቡን፣ ልብሱን የሚያሳይበት ስፍራ እንዲሆን ነው የምንታገለው። የህይወት ጥሬን ወይም መክሊቴን በቀደመ የልጅነት ዘመኔ ተረድቼ ባላማዬ ጸንቼ ህይወት ያለ ተልኮ ኦናነቷን ተገንዝቤ ትግስትና ጽናትን ደርቤ በትናንት ውጤት ላይ ረክቶ መቆም ባህሬ አይደለምና ረጅም ጉዞ ተጉዣለሁ። የሙያዬ ፍቅር የፍቅር ጊዜያቸውን የተሻማባቸው ልጆቼ ሳልፍ ትቸላቸው የሚቀር ቁሳዊ ነገር አላሰናዳሁም። በመቃብር ድንጋይ ላይ ሳይሆን በሰው ልብ ውስጥ ትቼ የሄድኩትን ሲረዱ ከነ ይቅርታቸው እንደሚደሰቱ ተስፋ አደርጋለሁ። ያልተጠረገውን መንገድ ደፍሮ አልፎበት ለመጪው ትውልድ ቀና ማድረግን የመሰለ አኩሪ ተግባር የለምና በዚህ ውጣ ውረድ በነበረው ጎዳናዬ ስጓዝ በህልሜ አምነው ምኞቴን እውን ለማድረግ አብረውኝ የደከሙ በጣም ብዙ ናቸው። በእውቀታቸው፣ በገንዘባቸው፣ በጉልበታቸው፣ በጊዜያቸው አስተዋጽኦ ያደረጉትን ሁሉ ልጥራብል ልዘርዝርብል የማይቻል ስለሆነ ሁሉንም እግዚአብሔር ይስጥልኝ ይላልው። ይሁንና
ከነዚህ ውስጥ በተለይ በአሜሪካና በኢትዮጵያ የሚገኙትን የጣይቱ ማዕከልን የቦርድ አባላት የሙያ ልጆቼን የቢሮ ሰራተኞችን ያለ አንዳች ክፍያ ከጎኔ የቆሙትን አርክቴክት ፋሲል ጊዮርጊስን አርክቴክት ፍቅረ ስላሴ ስፍረን የፋይናንሱን ባለሙያ ተዘገያ ለሙን ምንም እንኳን በጨረታ አሸንፎም ቢሆን የሰራው በነፃ ለማገልገል ወስኖ የነበረውን ኮንትራክተሩን ተስፋ ያደሎን ረዳቱን ብስራት በላይን ከልብ ለይቼ እንዳመሰግን ፍቀዱልኝ። ክብርት ከንቲባ ማዕከሉን መተው በጎበኙበት ወቅት ደረጃውን የጠበቀና ውበቱም የተሟላ እንዲሆን መመሪያ ሰጥተው የአዲስ አበባ አስተዳደር ይህንን ግቢ የጎደለውን በመሙላት ውብና ተገቢ ደረጃውን የጠበቀ በማድረጋቸው ላደረጉልን ከፍተኛ ትብብር ከልብ አመሰግናለሁ። ከጎናችን ሳይለዩ እለት በእለት ባላሰለሰ ድጋፍ የባህልና የቱሪዝም የቅርስ ቢሮ ኃላፊንም ዶክተር ሂሩት ካሳንም ማመስገን ፈልጋለሁ። ከኦሮሚያና ከአማራ ክልል አስተዳደር በተጨማሪ ከጡረታ ደሞዛቸው ጀምሮ አቅማቸው የቻለውን ያህል ለተባበሩን ለመላው ኢትዮጵያውያንና የኢትዮጵያ ወዳጆች ግለሰቦች ድርጅቶች ከልብ ምስጋናዬን ያቀርብኩ በተለይ ደግሞ ከውድ ቤተሰቦቼ ብቻ የተገኘውን 4 ሚሊዮን ብር ስሜቴን ስለነካኝ የቤተሰቦቼ ተወካይ ዶክተር አሰፋ መሐላችን ስለሚገኝ ምስጋናውን እንዲልክልኝ ከልብ ጠይቃለሁ። ሁልጊዜም በየስፍራው በጠራኋቸው ቁጥር ከጎኔ የማይለዩኝ የጥበብ ልጆቼ የሙያ ባልደረቦቼ ሰዓሊያኑ ይሄንን ቤት በተለይ ሙሉን 22 ሰዓሊያን የተሳተፉበት ኤግዚቢሽን ቀርቧል። ለነሱ ለተዋንያን ለጸሐፊያን ለድምጻውያን ለሙዚቀኞች ለመገናኛ ብዙሃን ባለሙያዎች ፍቅርና አክብሮቴን ለማስተላለፍ ፈልጋለሁ። ኢትዮጵያ በነጻነቷ በሰላም ለዘላለም ትኖር። አመሰግናችኋለሁ። እግዚአብሔር ይስጥልኝ።